ሃይ እንዴት መጣሽ? ማን ነግሮሽ ነው እዚህ እንዳለው? ማን ነግሯት ነው እዚህ እንዳለው? ነግራታል እንዴ? ምን ነው እስገቢ ነው? እንግዲህ እኔ አላውቅም። እሱ ይቅርታ እንደ ሩታ ነሽ? አዎ ሩታ ነኝ። መድኃኒት አልያዝኩም። ይቅርታ አድርጊልኝ። መድኃኒት አልያዝኩም። ሰጥሽ ጥሩ ነበር ግን አልያዝኩም። እንዴት ነክ? ደህና ነው ፈጣሪ ይመስገን። እንዴት ነክ ነው ያልኩት እኮ ደህና ነው ነው። ደህንነቱን አንዴ ጠይቅሽ። እኔ ደግሞ ስለ ደህንነቱ ነገርኩሽ። ከአሁን በኋላ ደግሞ በጣም ደህና ይሆናል አይደል? ምን ነው? አይዞህ አትፍራ። ምንድን ነው? ብዙ መሸማቀቅ አይጠበቅብህም። እግዚአብሔር ሲልቀቀኝ እንዴ ልቀቀኝ እኮ በቃ ተይሽኛው ሳትይሽኛው እኮ ሳትይሽኛው አፍረ ነው አፍረ ነው አይደለም እና በምን ሰዓት መተሽ ነው እንዴ? ማለት ቅርብ ሰዓት ነው እኮ የወጣሁት እንዴ? እዚህ ነበርሽ እንዴ? ባሌን ያበላሽብኝ አንቺ ነሻ ታዲያ? ማለት አልገባኝም። ማለትማ ባሌን ያበላሽሽ አንቺ ነሽ እኮ። ምን ትሰሪያለሽ እዚህ? ሲጀመር አንቺ ዕቃ መተሽ ነው አብርሃም? ምን ትሰሪያለሽ እንጂ አንቺ እዚህ አንቺ እዚህ ምን ትሰሪያለሽ? አልገባኝም። እኔማ ባሌ ሊጠይቀው መጣሁ። ደውዬለት ጤነኛ ነሽ? ጠጥተሻል? እንደደበረው ነገረኝና መጣሁ። ጠጥተሽ መጣሽ? ሰክረሻል? ምን ነው ባሌ እኮ ነው። ምንስ ብናደርግ ደበረሽ እንዴ? ደብርሻል ነው ማለት ደህና ነሽ? እኔ በጣም ደህና ነኝ ፈጣሪ ይመስገን። እሺ እድሽን አልተሰራሽም ማለት ይኸውልሽ፣ ካሁን በኋላ ነው እንደውም በደንብ ደህና ምን ነው ምን ነው የኔ ነገር ጠብቀሽ ነው የመጣሽው? የገባሽው አልገባኝም ማለት ቅርብ ሰዓት እዚህ ነበርኩኝ፣ ወጣሁኝ፣ መጣሽ፣ አለባበስሽ ምናምን ዛሬ ምን ተገኝቶ ነው? አማረብኝ። ቴንክ ዩ ደወለልኝ እና በይጣት ደብሮታል። አልደወልኩልሽ። አትዋሽ፣ እንቅልፍ ልብ ነው። አትዋሽ። አልደወል ሌላ ሰው የደወለልሽ በቃ ወይ ስልክ ሌላ ሰው አንስቶታል። አሳይክ ያወራንበት ሩታ። እኔ አልደወልኩልሽ። ለምንድን ነው ነገር የምትይው? አልደወልኩልሽ። ለምን ትዋሻለሽ? እሺ አሁን ማለት አልገባኝም። ታዲያ ምን ይሆን? ሳልደውልልሽ ለምን ትዋሻለሽ ታዲያ? እንዴ እሺ በቃ ይሁንልህ። ወይኔ በስመ አብ። አንተ ግን ማለት ተቀይረሃል። እውነት እየሰማሽኝ ነው? ተቀይረሃል ሩታ፣ በጣም ተቀይረሃል። በሰላም እየሰማሽኝ ነው? አንደኛ የምታደርጊው ነገር ልክ አይደለም። አንዴ ወይ ወደዛ በይ፣ በእናትሽ ረፊ ወደዛ በይ። በስልክሽን ደብቀሽ ማውራት ትችያለሽ። ከባሌ ጋር ነው ያወራኝ። የሰው ስም ላይ ዝም ብሎ መግባት ይቻላል እንዴ? ከዛ ባለፈ ደግሞ ስሚኝ አንዴ። ቆይ ይኸውልሽ፣ አሁን አንቺ የሰው ሩም ምናምን የምትይበት ባለቤቴ ነው። በነገርሽ ላይ ዛሬ ነው የታየሽ ባለቤትነትሽ። ምንም ማድረግ አይቻልም። ምንም ተንኮል አስብሽ ነው የመጣሽው። እሱን ልታጠቂ፣ እሱን ልትጎጂ፣ ድጋሚ ተመለሰሽ ይሄ ሞኝ ልቡን እንትን ልትይ ነው። አሁን ውልቅ ብለሽ ውጪልን። ከዚህ ፈለግሽው ማውራት ትችያለሽ እኮ ውጪልን። እኔ ግን ከባሌ ጋር ለ30 ለ20 ደቂቃ ለ40 ደቂቃ ለወጣሁት ከባሌ ጋር የፈለኩትን ጊዜ ማሳለፍ መጣልኝ። እንደውም በነገርሽ ላይ እኔ ነኝ ከዚህ ክፍል አንቺን ውጪ ማለት መጣ ያለኝ። ይሁን ብዬ ነው ዝም መመለሽ። ባለነቷ ዛሬ ነው የታየሽ። ዛሬ ነው የታየሽ ብለሽ መመልከት ትችያለሽ ካልደበረሽ። ምንድነው የምመለከተው? ቁጭ ብዬ እንደዚህ ነው ቁጭ ብዬ መመለከት ነው እንደምናረግ፣ እንደምናወራ፣ እንደምንጫወት ምናምን። ትሽና ትለቅልቂው በእናትሽ። አንቺም ስትለቀልቂው ስንት ዘመን ዝም ብዬሻለሁ በእናትሽ። እና እኔም አሁን እንደዛ ላድርግ ነው? እኔ ሆኜ ነው እኮ ምን ልትሰሪ ነው? እኔ ሆኜ ነው። እኔ እኮ ልታመሰግኝ ነው የሚገባው በእውነት ማለት ያለው ሁሉ ጊዜ ይሁን ብዬ በቃ ደብሯታል ወይም በቃ ትወዷለሽ። ስለዚህ ትንሽ ታደነዝዝ ነው የሆነ ነገር ይዛ ነው የመጣችው። ትንሽ እንጆይ ታድርጊ። ወደዛ በይ እጅሽና ወደዛ ውጪለትና ወደዚህ በይ። ትንሽ እንጆይ አድርጊ ብዬ ትችልሽ ነው እንጂ ደህና ነሽ? ግን ድሮም እኔ ነው እኮ ያንቺ መሆኑን ልታሳይኝ ነው እንደዚህ አክት እያደረግሽ ያለሽው። ኧረ እኔ ላንቺ ለምንድን ነው ማንሽ ብዬ ነው ላንቺ ምንድን ነው ማሳየሽ? ሄርሜላ ደህና አይደለሽ እንዴ? ለኔ ማሳየት አትፈልጊማ? ያው ካሜራ ማን ነው? አብርሃም ነው ማን ነው ካሜራውን እንዲዘጋጅ አደረገው? ስለ ካሜራው አንቺ አይመለከትሽም እኮ።
ይልቁንስ ማለት ነው ይልቁንስ አየሽው እኔ እኮ የኔ ሻንጣ ነው ታውቂያለሽ እውነት የእውነት የኔ ሻንጣ ነው እዚህ ውስጥ አለ በጣም ያምራል አሁን በቅርቡ ይዘሽው ስለምትሄጂ ችግር የለውም እና የኔ ልብሶች ናቸው ያሉት ቢጃማ አለው የማሳነተኛ አለው ብዙ ልብስ አለው እሺ ተሳስተሽ ነው እና አንቺ ነሽ ያለ ቦታሽ እየተገኘሻለሽ ተሳስተሽ ይሆን ከቻልሽ ሁሉ ቀለሽ ፍቶች ደስ ይለናል ካሁን በኋላ ለምን ያወለቅሽው በረደሽ ደርቤ ከፈለግሽ ችግር የለውም የማን ነው አብሽ ያንተ ነው የማን ነው ልብስ የራሷ ነው የኔ አይደለም እና ኮት ማውለቅ እሱም ሞቀኝ አለኝ ከዛ በቃ እውነትም አየሩ በጣም ይሞቃል እኔም አለኩት ምን ሞቅ ነገር የለም እሺ ይሁን ለማንኛውም እኔ እሱ ሞቆታል ተይራፊ እኮ ምንም ያሻሻው ነገር የሚያስፈልገው ነገር የለም አይተሽዋል አይደል ሻንጣዬን እኔ እዚህ ልብሴ እዚህ ነው ቢገባሽ የሆነ ነገር ብትረጂ ማለት ነው ምን ልረዳ እኮ ውጪ ከዚህ አንዴ ምን ሆነሽ ነው አንቺ ነሽ እኮ መውጣት ያለብሽ የኔ ቆንጆ የሆነ ነገር ለማድረግ እየሞከርሽ ነው መሰለኝ ምንድነው ማረገው ምን ነው እስከዛሬ ፍቅር አሰጣጥ ትሪት አደራረጉን አትችይበትም ነበር እና ቀንተሽ ነው ለማስተማር ያው ከኔ ምናልባት ተምረሽ ከሆነ በስተክል በማርኛው ነገር ፍቅር አሰጣጡንማ ትዳሩንማ በደንብ ማሳይቼ ልጅ እስከመውለድ ደርሰናል አስታውስሽ ነው እኔ ፍቅር ከዛስ እኮ ያቃጠልሽው ነው ልጅ ስነ ስርዓት ከአሁን በኋላ እጄን እንደዚህ እንድትነኪኝ እኮ ስነ ስርዓት እሱንም አትንከባበል እሱንም አትንኪው እንከባበል እኮ አንቺ የሆነ ነገር ታደነዝሽ በቃ እስከዛሬ ድረስ ዝም አልኩሽ ዝም ስላልኩሽ ማለት እንደዚህ ነው እንደምትወጪው እኮ ለምንድን ነው እንደዚህ ለብሰሽ ምናምን እዚህ እኮ አንቺ ስለኔ አለባበስ ምን ሆነሽ ነው እንዴ አይደለም መምጣት ስፈልግ በየቀኑ መመላለስ እችላለሁ ምን ያደረጋችሁ ነው ወይኔ ቆንጆ ምንም እናድርግ አይመለከትሽም ቀይራለሁ ብለህ የነበረ ስወጣ አይመለከትሽም እኮ ምንም እናድርግ ምንም እንስራ ምንም እንፍጠር ቆይ እሺ መለከታታ ሰማኝማ የኔ ቆንጆ እያወራ ነው ከሱ አይ እኔ ደግሞ ትልቅ ባቲ ደስ ይለኛል ፍቅር ላስታውስሽ እሺ ታይኝ እንደታውኝ ነው እኮ ታይኝ አዳምጠኝ እሺ እዚህ ጋር ሆነሽ አውሪ ሩታ እሺ እዚህ ጋር ሆነሽ አውሪ እኔ አይተም አልሆነ ዞር በይልኝ እያለሽ ነው እኮ የኔ ቆንጆ ዞር ብትይ ይሻላል ምን አገባሽ የፈለገውን ይበለኝ አሁን ካሁን በኋላ አንተ እንደፈለክ ማለት መጣለክሽ እንደፈለግሽ ልትጫወችበት አትሞክሪ እሺ ሞኝ አረግሽው እንዴ ልጁን ህፃን አረግሽው እንዴ እስቲ ተሰራቅ ዞር በይልኝ ተሰራቅ እንዴት ነው ትንጫጫው በእናትህ እንደዚህ ነው እንዴ የምትችላት አንቺንም ችሎሻለሁ እንኳን እኔ ያና ነው ሚስቱ ስለሆንኩኝ እኔ ሚስትና ባል ይቻቻላል እግርና እግር ይጋጫል እሺ ምን እያረግሽ ነው ምን ለመሆን እየሞከርሽ ነው አልገባሽኝም ኖ ምንም ላድርግ አብሽ ቆይ ሰማኝማ ምንም ላድርግ እሺ ነው ዶታላችሁ እና ማስተካከል እኔ ኳንተ በየመጣው አብራም ምን ሆነህ ነው እንደውም ቅድም አብረን ነው ምን ሰዓት ነው የመጣችው ደውለህላታል እስቲ እዛ በይ ደውለህላታል እኔ ያልደወልኩላትም ሳልደውልላት ነው የመጣችው እሺ ምን ፈልጋ ነው የመጣችው እንጃን ያላቀም ግራ ያጋባችኝ ያለችው እኔ አንተም እንደኔ እንግዳ ሆናለች የሷ ነገር እንግዳ ሆኖብሃል አዎ ግራ ያጋባችኝ ስለዚህ በቃ እንድትወጣ አርጋታ እንዴ ልታጠቃኝ ሞከረች ሊሆን ይችላል ማለት ምን ሆነሻል ወሬት ነው የምወጣው ወጣት እኮ ያለብሽ አንቺ ነሽ ላስታውሳት እንዴ ኧረ በእናትህ ንገራት በቃ አንተ ሁሌ እንደፈራክ ነው እናንተ ለምንድን ነው የምትፈራው አልፈራሁኝም ሩታ ምንድን ነው የምፈራው እኮ ምን ነው የምነግራት ምን እንድነግርልሽ ነው የፈለግሽው ምንድን ነው የምትነግራት እኮ ምን እንድነግርልሽ ነው ቆይ ንገረኝ ምን ነኝ እኮ አይደለም ምን እንድነግርልሽ ነው የፈለግሽው እኔ ምንሽ ያ ሁሉ ውሳኔዎችሽ የት ነበሩ ተውቋቸው የምርሽ ነው በለኔ ተውሽው ደሳይ በለኔ ተውሽው ሩታ ኧረ እኔ አስቤበት ነው ማለት ሰክራ ደግሜ ማውራት አለብኝ ነው ያልኩሽ ያለሁት እሷ ስለመጣች ነው ወይ በለኔ ተውሽው እና ታዲያ ይኸውልህ እኔ በህል ቢሆንማ ብዙ ነገር ማድረግ እችል ነበረ እኮ ለምሳሌ ግን እኔ በቃ ትቼዋለሁ ሁሉንም ነገር እኮ የተውሽበት ምክንያት ምንድነው ወዲያው የተቀየረችበት ምክንያት የተውኩበትን ምክንያት አስረዳው አንዴ ቅድም ምን እንዴ በቃ እኔ ላስረዳት አሁን ደግሜ ላውራ አሁን እንደዚህ የምትሆነው ለምን ታውቃለህ ያንተን ሞኝ ልብ ያንተን የዋህ ልብ የዋህ መሆንን ስለምታውቅ እንትን ለጥልቅ እኔ ሞኝ ነኝ ለምንድን ነው 10 ጊዜ ሞኝ ነው የምትለው እንዴ እንደ ሞኝነት ባታስሪማ እንደዚህ አትመጪም ስነስርዓትሽ ያጂ ልታደርግ እንዳሰበሽ ታውቃለህ እኔን ሰማኝ እኔ ላንተ ብዙ እንደለፋው ታውቃለህ አይደል እንዴት እየገፋከኝ እንዴት እንትን እያልኩ ከዚህ ድረስ እንደመጣን ታውቃለህ እና ያን ትሪት የማደርግበት ነገር ከኔ ሰርቃ ነው የሚሆነው ማለት ነው የሰው ማንነት ደግሞ የሰው ማንነት ነው ያን ነገር ማለት እኔ ነኝ ቀድሜ ጀመርኩትና በፊት ትሪት ማድረጉን ከኔ ነው የተማርሽው እሺ ስልክ ካለሽ ቪዲዮዎችንም ቼክ አድርጊ እኛ ደግሞ ብዙ ጊዜ ቪዲዮ መስራት እንወዳለን ትዳር ፈታለሁ ከህይወቴ እንዲወጣ ፈልጋለሁ እያልሽ ነበር ዛሬ ምን ተፈጠረ አንቺ ላጥ ብትይ እኔ እንዳለው ስለተረዳሽ አዳምጪኝ
አለለት የኔ ቆንጆ የትም እንዴት ያው ነው የመሰልኩሽ ሸበላ ልጅ አለ። አራቴ ስለዚህ እጅሽን የጋራ አይደለም ልጅ። ቆይ እስኪ አሁን ምንድነው ባይሆን ያልሽ የጋራ እኮ ምንድነው ፕላንሽ? እሺ አንቺ ፕላን ንገሪኝ። ስለዚህ ከሷ ጋር ከይዙን ታዩና ያንቺ ፕላን ንገሪኝ። ሩታ ምንድነው ፕላንሽ? ፕላንሽ ምንድነው? የመጣሽበትን ፕላን ንገሪኝ። ምንም አለባበስሽ ደስ አይልሽ፣ ይሞቃል። ስማኝማ አባቴ ወይ አባትሽ ስማኝማ የኔ ባል ሩታሽ ፍላጎትሽና ፕላንሽን አትረጂኝ። ምን እየሆንክ ነው? ርቀችን ጠብቀሽ ማውራት ትችያለሽ። ምን እየሆንክ ነው? ለምን ደግሞ አታይን? ውጪ ከዚህ ክፍል ሲጀመርም ለሀይል ያለ 30-40 ደቂቃ ነው መውጣት ያለብሽ እንዴ? እሺ ምክንያት ምንድን ነው? ምን ትሰሪያለሽ እዚህ? አንቺ ሻንጣዬም እዚህ ነው እኮ የኔ ቆንጆ። ለምን የሰው ባታባል ያለሽ እንዴ? እኔ እኮ ይኸውልሽ እኔ ባለቤቱ ነኝ። እሷ ግን እዚህ ባለቤቴ ምን ልታረገው እንደመጣች አላውቅም ብዬ ሪፖርት ማድረግ እችላለሁ እኮ። እንደዛ ስላላደረኩኝ ነው ያ ሁሉ ነገር እያደረግሽበት እንዳለ። እንደዛ ስላላደረኩኝ ነው ፖሊስ ይዘሽበት እንደመጣሽ ያውቃሉ። ስለዚህ እንደዛ ስላላደረኩኝ ነው የፈለኩትን ነገር ማለት የፈለኩትን ነገር ባደርግ እኔ ለሱ መልካም ነገር እያደረኩ ያለው የፈለኩትን ነገር ባደርግ ይኸውልሽ ባለቤቴ ነው ገባሽ? እኔ እና እሱ መፍታትና መጨረስ የምንችለው ጉዳይ ነው። ነገር ግን አሁን አንቺ እንደዚህ ንቅር አድርጎ ማስወጣት ከብዶኝ አይደለም። ግን ለምን እኮ አታስጨንቂው? በቃ እኔ አልፈልገውም ያንን ነገር ትቼዋለሁ። ገባሽ? ለዛ ነው እንጂ ምንም ማድረግ እችላለሁ። ይልቁንስ ለማንኛውም የሆነ የተረዳሽው ነገር ይኖራል። እሱን ባታስተካክለኝ ደስ ይለኛል። እሺ ምን ልታወሪኝ ትፈልጊያለሽ? ትውጣለሽ። እሷ የምታወሪኝ ነገር ካለ አውሪኝና ሂጂ በቃ። ችግር የለውም ትኑር። ፊት ለፊት ማውራት እንችላለን እኮ። ልታወሪኝ የምትፈልጊው ነገር ኖሮ ነው አይደል የመጣሽው እዚህ? አንድ ትውጣለሽ። እሷ የምትፈልጊው ነገር አውሪኝና ቆይ አይደለም። አይ ለምን እሷ እንደዚህ ትሆናለች ሲጀመር? ማን ይልብሽ? እሷን ተያት በቃ። የእሷን ተያት። ለምን ነው የምትዋት? ከሄድሽ ከእሷ ጋር ነው ከኔ ጋር ነው ሩታ? ምንድን ነው ግራም ታቀብኝ? ከእሷ ጋር ከሆነ ልውጣላችሁና ጨርሱ። ከኔ ጋር ከሆነ ደግሞ እሷ ትውጣ ከኔ ጋር ጨርሽ። ሩታ ተረጋጋያ። ግራ እያጋባሽ ነው ያለሽው። ግራ አታጋቢኝ። እሺ ንገሪኝ፣ ምንድን ነው ፍላጎትሽ? እኮ ፍላጎትሽ ምንድን ነው? ተረጋግታ አዳምጠኝ አንዴ። እንዴ እግዚአብሔር እቺ ልጅ ልታሳብረኝ ነው። ተረጋግታ አናግረኝ እኮ። ተረጋግቼ እኮ እያናገርኩሽ ያለሁት አይደል እንዴ ሩታ? ከዚህ በላይ ምን ተረጋግቼ ላስረዳሽ እንዴ? የነገር ስራሽ ሁሉ ግራ እያጋባኝ ነው ያለ። ትናንትና ከትናንት ወዲያ የተፈጠረው ነገር ሁሉንም ነገር አይቻለሁኝ። ከዛ ዛሬ ላይ ከእሷ ጋር እልህ ስለያዘሽና እሷ ስላናደደች አንቺ እኔ ወደ አንቺ ለመሳብ እየሞከርሽ ነው ያለሽው፣ አትራክት ለማድረግ እየሞከርሽ ነው ያለሽው። ነው ከዚህ በላይ አይደለም ምንም። ሩታ እኔ አልረጋጋም። ለምንድን ነው የምንረጋጋው እንዴ? እያስመሰልሽ ነው ያለሽው። ለምን ታስመስያለሽ? ነው እያስመሰልሽ ነው። በደንብ ያስታውቅብሻል። ለምን ታስመስያለሽ? ያስታውቅብሻል። እኔ እያስመሰልኩኝ እኔ ቆንጆ ልጁ ሰላም ነበረ። አንዴ ሰላም ነገር ፈልገው መተሽ ረብሻ ከመፍጠር ውጪ የምትፈጥሩ ነገር የለም። ቆይ ተይ ውስጥ እዛው ሆነሽ አትነካኪው። እሱን ሲጀመር እሺ፣ እሱንም አትንኪውና ቆመሽ አውሪ። መናገር ትችያለሽ። ቆመሽ እኮ እንደፈለኩኝ ማውራት ከሱ ጋር ዛሬ ነው መጥሽ እንኳን። ስማኝማ እሺ፣ ምን ልስማሽ? ቆይ እዛው ሆኜ ሄርሜላ እዛው ሆኜና ታውራኝ ስም ልታወራ የምትፈልጊው ነው? ቆይ አይደለም ሲጀመር ካሁን በኋላ እኔ እናንተ እንደዚህ እንድንነጋገር አልፈልግም እኮ። ምን እንደፈላጎት እንዴት እንድናወራ ነው እኮ። እንዴ እያወራን እየተነጋገርን ነው እኮ። በቃ እንደዚህ ተናደን እንድታወራኝ አልፈልግም። እሺ በስነ ስርዓት ምን እኮ በስነ ስርዓት ምን ልስማሽ? በስነ ስርዓት አውሪኛ እኮ። ሳትነካኪኝሽ በስነ ስርዓት እያወራሁሽ ነው። አውሪኝ። ሳትነካኪኝ አውሪኝ። ያው በቃ እሺ፣ እሰማሻለሁ። ካልተረጋጋ ካላወራህም እኮ እሰማሻለሁ። አላወራህም። ካልተረጋጋ አላወራክም። ወይኔ በእግዚአብሔር ምንድን ነው የጣለብኝ? በእናታችሁ እሺ፣ ያው እዚህ ጋር ቁም። ያው ቁም እዚህ ጋር። ከዛ እኔ እዚህ ጋር ልቁም። ከዛ የምትፈልጊውን ነገር አውሪኝ። ከዛ እንግባባ። አማርኛ ነው አይደል የማወራው እኔ እኮ። ያው በቃ እሺ፣ እንደዛው አውሪኝ። እያደረግሽ ያለሽው አክትሽ ማለት ነው እሷን ለማናደድ ለማስቀናት ነው የሚመስለው ሩታ። እንደዛ ነው የሚመስለው። በቃ እንደዛ ካልመሰለ ደግሞ ታይኝና አውርተን እንግባባ፣ ሰላም እንፍጠር። አለቀ በቃ። እሺ ፍላጎትሽ ምንድን ነው? ንገሪኝ። ፍላጎትሽ ምንድን ነው? ሰሞኑን ምን እያልከኝ ነበረ? ኦኬ፣ የሰሞኑን ሀሳብ ተቀበለሽኝ ነው? ኦኬ፣ ከኔ ጋር መቀጠል ፈልጊያለሽ? ምክንያትሽ ምንድን ነው? እሺ እንደዛ የሆንሽበት ምክንያት፣ በአንድ ሀሳብሽን የቀየርሽበት ምክንያት? አስቢበት እኮ አልከኝ። እዚች ጋር ሩም ድረስ ጠርተኸኝ ባለፈው አስቢበት ምናምን አልከኛ። ከዛ እኔ ደግሞ በሰዓቱ በጣም ተናድጄ ስለነበረ በቃ ቦክ ብዬ ምናምን ተናገርኩኝ። ከዛ ደግሞ በቃ አሰብኩበትና ከልጅ አባት ጋር ብሆን ጥሩ ነው። እንደገና ደግሞ ቆንጆ ልጅ አለን፣ ለዛውም አንተን የሚመስል አንተን የሚተካ
አንተ ለሚተካ ቆይ ልንገርክ፣ እኔ አልጨረስኩም። እሺ እንደዛ ሆነሽ ስጨርስ ታወራለህ። በቃ ስጨርስ ታወራኛለህ። ቀና ብላ አዳምጠኝ። እሺ አዳምጥሻለሁ። ቀና ብላ አዳምጠኝ ነው። ወደዚህ ጠጋ አዳምጠኝ ነው። ወደዚህ ጠጋ አሁንም ጠጋ በል። ይኸው እሺ፣ ያው በቃ ሩታ ላውራው ነው። እሺ ሄርሜላ አንዴ ቆይ ታውራኝ ከሌለሽ ደግሞ መውጣት ትችያለሽ። ሲጀመር ምን ትሰሪያለሽ አንቺ እዚህ እንዴ? ለ30 ደቂቃ ለ40 ደቂቃ ይገባሽ። ሄርሜላ አንዴ ቆይ በይና እሷ ታውራኝ፣ የምታውራኝን ነገር ታውራኝ፣ ችግር የለውም። ተመችቶ ነው አብርሽ? ቆይ አይደለም ታውራኝ፣ ችግር የለውም። በቃ ተመችቶታል። ምን ነው ደህና አድርጎ በደንብ ይመቸዋል ካሁን በኋላ ባይገርምሽ። እና በቃ አስቢበት አልከኝ። እሺ እና አሰብኩበት። ከዛ ደግሞ አንተ ነህ እንጂ ሰማሁሽ ነው። ቀጥይ። እንደዛ እኮ ነው አልናገርም። ተናገሪ፣ ዝም ብለሽ ተናገሪ። እየሰማሁሽ እኮ ነው። ሩታ ለምንድን ነው ነገር እንትን የምትይው? በቃ እየሰማሁሽ ነው። ቀጥይ። እሺ በስነ ስርዓት ትሰማኛለህ? በስነ ስርዓት ነው። በስነ ስርዓት ትሰማኛለህ? አዎ በስነ ስርዓት። ከዛ በቃ አንተን የሚመስል ቆንጆዬ ልጅ ደግሞ ልጃለሁኝ በመልክም እንደገና ደግሞ ፊት አቀማመጡ መልኩ ራሱ እኮ አንተ ነው የሚመስለው። እንዳንተ ጠይም ነው እና በቃ ከዚህ በኋላ የሆነ ድራማ እየሰራሽብኝ ነው። የሆነ ድራማ እየሰራሽብኝ ነው። እግዚአብሔር እኔ የሆነ ነገር እና ስማኝ። ስለዚህ ለዛ ብዬ ውስጤ ሊቀበልሽ አልቻለም። እኔ ሩታን አውቃታለሁኝ። ሩታን ልትሸውደኝ አትችልም። ጠንቅቄ ነው ማውቃት። የሆነ ነገር ድራማ እየሰራሽብኝ ነው ላይ በቃ እንደዛ ነው እየታየኛል እኮ። አሁን እኮ በቃ የምታውቃትን ሩታ ነው ለመሆን እየሞከርኩኝ ያለሁት። ራስሽን ሁኚ። እኔ አልፈልግም። እኔ እንዳታስመስይ። ራስሽን ሁኚ። በቃ ራስሽን ሁኚ ሩታ። ይኸው ስማኛ፣ አታስጨርሰኝም አለ። አታስጨርሰኝም ወይ? አትሰማኝም አለ። እየሰማሁሽ ነው። እሺ በቃ እኔም እንድትሰማኝ ነው ፈልገው ጎበዝ፣ እንድትሰማኝ ነው ፈልገው እና አንተን የሚመስል ልጅ ወልጃለሁኝ። በቃ ከዛ በኋላ እኔ ሚስቱ እያለሁ አንቺ ምን ቤት ነሽ? እሺ ከዚህ ክፍል አይበቃሽም? አቶጂ ገና ብዙ አብረን እንቆያለን። በእናትሽ እንዴ ቆይ ግን ስራዬ ብለሽ ነው ነገር ለማድረግ አልገባኝም። አንቺ የሰው ባል ላይ እንደዚህ ፊጥ ማለት ምንድነው? ባለቤትነቱ እኮ ለኔ ነው። አልፈልገውም ባሌን ስትይ አልነበር? ባለቤትነቱ ለኔ ነው። በቃ ላስታውስሽ አይደል? ያገባ ብዙ ነገር ይፈጠራል። ገባሽ? እንደማትፈልጊውና ብዙ ነገር እየተናገርሽ ነበር። ዛሬ ሰውና ሰው የራስ ምግር ይጋጫል እና ለምን ተጋጫችሁና ለምን ተጣላችሁ? ከዛ በኋላ ለምን ትታረቃላችሁ? ያው ትስመክርሽ ዛሬ ምን የትኛው ጭንቅላትሽ በስሎ ነው? አልገባኝም። ዛሬ በሰለ የትኛው እንዴት በቃ ዛሬ በሰለ። እሺ ወደዛ በል አብርሃምና ወደዛ ስርዓት እና ደግሞ ሁሉንም ነገር ያለው እኮ ማለት ወይስ ድገሚልኝ ነው ሩታ? እኔ ምንም ነገር የነገርሽኝ ነገር የለም። ሁሉም ነገር ለኔ አዲስ ነው። ቆይ በቃ ተረጋጋ። በጣም የተታተንሽ ነው። አሁን ይበቃሻል። ወደዛ በይ። አላብዛችሁ እንዴ? አንተ ለምንድን ዝም ትላት? አይበቃ? አልገባኝም እኮ ውጪ። በቃ ይበቃሻል እንዴ? እኔ ዝም ስላልኩሽ ነው እንዴ? ሄርሜላ ምን ሆነሽ ነው? ተረጋጊ። ይሄ ማንነትሽ አይደለም። ለምንድን እንደዚህ የምትሆኚው? እኔ እኮ ግራ ነው እየገባኝ ያለው። ምን ሆነሻል? አንቺ ራስሽ ተረጋጊ እንጂ። በጣም እሺ ዞር በይ። በቃ በጣም መረጋጋት ያለብሽ አንቺ። ኧረ በእናትሽ ዞር በይ። ያማታል እንዴ? ናማ ሰማኛ አባቴ አትንኪው። አባቴ ደግሞ አትበይ። ኧረ እባክሽ አባቴ እኔ ፍቅር የኔ ውድ ባል ምን ይሁን? ምን ትሆኚ? እሺ ምን ትሆኚ? ደህና ነሽ? ደግሞ ቻፕስቲክ ለቅልቃ ለምዶታል። በኔ ነው አይለመደው፣ አንቺ አይደለም በኔ ነው ደግሞ የኔ ደግሞ የቆየ ለምዳለው በነገር ነው። እሺ ወደዛ ምን ለመሆን እየሞከርሽ ነው? ይበቃሻል። በቃ ወደዛ ነው። ምን ይበናታ እንደዚህ አይነት አሳዛኝ ይበቃሻል። ዞር በይ። እንደዚህ አይነት አሳዛኝ ፊት እንዳታሳይኝ። አላሳይሽም ከዚህ በኋላ ይቅርታ። በቃ አላሳይሽም። ግን አሁን ሁለታችሁ ማለት ፈልጋለሁ። ወዴት ሄርሜላ? ወዴት? ቆይ የመጣችሁ እኮ እሷ ናት። ወዴት ነው የምወጣው? አንቺ ነሽ እንጂ የመጣሽው። እኔ እኮ ለ30 ደቂቃ ለ40 ደቂቃ በወጣ እኮ አንቺ ነሽ እየመጣሽ ነው ያለሽው። ነበረ ጠዋት አልነበርሽም? በእናትሽ ነው ከኔ ተደዋውላችሁ ነበር? አብሽ እስቲ ልቀቂው አንዴ። አልደወልኩላትም። ተደዋውላችሁ ነበር? እሺ ተደዋውለናል። በእንቅልፍ ልብ ከወራኝ ንገረኝ አንቺ። ወይኔ ጉዴ ፈላ።
በጣም ትዕግስቴን እየተፈታተንችኝ ነው። ስነ ስርዓት አንተ ያዝ። በቃ አንድ ላይ ውጡ። እሺ በቃ እኮ ትዕግስቴን እኮ ሁለታችሁም ውጡ። አልፈልግም። በቃ እሺ እኔ ልተኛ ነው። በአንቺ ምክንያት ልጁ ሰላም ነበረ። ተመልሼ የመጣሁት ደህንነቱን ለማረጋገጥ ነበረ። እኮ እሺ ደህንነቱን ለማረጋገጥ ነበረ። ተረጋጋና እኮ ሁለታችሁም ውጡ። በእግዚአብሔር በቃ ደህንነቱን ለማረጋገጥ ምናምን አትበይ። ሲጀመር አልነበርሽም። አየሽ አልነበርኩኝ። ከዛ ተመልሼ ስመጣ ነው የነበርኩት። ብትኖሪ ማኖሩ አይደውልልኝም። ሁለታችሁም ለምን አትወጡም? ሩታ በቃ ሁለታችሁም ውጡ። እኔ ወዴት ነው የምወጣው? እኔ ወዴት ነው የምወጣው? እኔ ወዴት ነው የምወጣው? ንገረኝ። ወደ ቤትሽ ነው? ምን መልስ እየጠበቅሽ ነው? ወደ ቤትሽ መውጣት ያለብሽ ነው። እንደውም አንቺ ነሽ ሁሉ ቅምቲ ነው። ሂጂ ውጪ። ነይ ኮቺ ለብሰሽ ውጪ። ውጪ እንዴ ሩታ ነይ ውጡ። ሁለታችሁም ውጡልኝ። እሷ ናት መውጣት ያለባት። እሷ ናት መውጣት ያለባት። አምጪ ልብሴን። ሂጂ አትንኪ። በዚህ ሂጂ። ሂጂ ውጪ። ውጪ አንቺ ውጪ ነይ። የሰማሽ ነው ሩታ? ሩታ ስሚኝ። ልቀቀኝ። እሺ ተረጋጊ። በቃ ተረጋጊ። እሺ ምን ተረጋጊ? ምን እሱ እኮ ተረጋጊ። መጀመሪያ ተረጋግተሻል አይደል? በቃ እሺ አሁን ማረፍ ስለምፈልግ ውጡ። ሁለታችሁም ሂዱ። በቃ ማረፍ ስለምፈልግ አትንኪ። እያወራን መሰለኝ። በቃ ዞር በይ። እያወራን መሰለኝ። ሁለታችሁም ውጪ። ሩታ ምንድን ነው የምትለኝ? በግድ ነው። በቃ እኔ ምንም ማድረግ አይቻልም። ቀጥል እኮ ሩታ እንደፈለክ አውራ። እሰማሃለሁ። ቀጥልማ የእኔ አባት። ምን እሺ ምን ላድርግ? እኔ ጉዴ ፈላው እንዴ ውጪ እያልሽ አይደል? እኔ በቃ ሁሉ በቃ እሺ የፈለከው ነው። እሺ ምን ላድርግ? ልቀቂኝ። ማረፍ ስለምን ዝም አልኳት። እየተፈታተነችኝ ነው። ሄርሜላ አትንገራኝ። ቆይ ተረጋጊ ሄርሜላ። እሺ ተረጋጊ። ና ራስን በቃ ተዋት። ቀንታ እኮ ነው ስላወራከኝ። ቀንታ እኮ ነው ስላወራከኝ። ቦርሳ ይዘሽ ነው የምትወጪው። ይሄ ደግሞ ሻንጣ የሚያክል ነገር ተሸክሜ ያልወጣም። ስለዚህ ውጪ። እሺ አንዴ ስሚኝ። ያምሻል እንዴ? እንኳን እንደደምጪ እንዴ ምንድን ነው እንደሚያንገበግብሽ? ማዳመጥ እንደማከብር ታውቃለህ። ምንድን ነው እንደሚያንገበግብሽ? የምታከብሪኝ ከሆነ ደግሞ ማለት ነው በቃ አንዴ እኔ እረፍት ቆይ እኔ ነው እንደዛ እያወራኝ የነበረው። አትናደጂ ብዙ። እረፍት ማድረግ ስለምፈልግ ሁለታችሁም ውስጥ እንድትወጡ ነው። እረፍትህን ነው የምፈልገው። ስማኝ ና ቆይ ስማኝ። ምንድን ነው ያልከኝ ቅድም? ምንድን ነው ያልከኝ? ምን ብዬሻለሁ? ንገሪኛ። ምን ብዬሻለሁኝ? እኔ ልታሳብዱኝ ስለደረሳችሁ ከማበዴም አንጻር የምትሉኝን ነገር እየረሳሁት ነው ያለው። በቃ እሺ ተረጋጋ። ችግር የለውም። ሁለታችሁ ውጡና እኔ እረፍት ነው። ቆይ ስማኝማ። ቅድም መውቆን ነበርና እደውልልሃለሁ። እሺ እና ታወራኛለህ። እቺ ስላለች ነው እኔ እንትን ብዬ ነው። እናንተ ልረፍት ስላልከኝ እንጂ በህይወቴ ሰው ታግሼ አላውቅም። እንደዚህ ስነ ስርዓትሽን ያዥ። እሺ ዝም ስላልኩሽ ታበዣለሽ እንጂ እና እደውልልሃለሁ። እሺ ቻው። ውጪ በቃ ውጪ። አንቺ እኔ እረፍት ማድረግ ነው ስማኝ፣ እናንተ አብረን በስርዓት እያወራን ነበር አይደል? የመጣችብን እሷ ናት። ስለዚህ ትውጣ። ምን ችግር አለ? ቀድማ ግን የምትወጣው እሷ ናት። አጣልቻለሁ። አብረሽ ስማኝማ የእኔ ቆንጆ፣ አንተ እዚህ እረፍት አድርግና እኔ እና እሷ እንወጣለን። እሺ ነው ደስ ነው። አንተ ሂድ ግባ። ስማኝ አላበቃ ቻው። እሺ ሲጀመር እኔ እና እሱ በስነ ስርዓት እያወራን ነበር። አንቺ ነሽ የመጣችው።